ውድ የቻናል ቤተሰቦች ይሄ በእጅ የምትመለከቱት ዲቫይስ ዲጂታል መልቲሜትር ነው። እንግዲህ መልቲሜትር ሲባል ሁለት አይነት አለን። የመጀመሪያው አናሎግ መልቲሜትር ሲሆን ሁለተኛው ደግሞ ዲጂታል መልቲሜትር ነው። እንግዲህ ዲጂታል መልቲሜትር ሲሆን እንደዚሁ ዲጂታል የሆነ ዲስፕሌይ አለው። እንደዚህ ስክሪን ኤልሲዲ ስክሪን አለው። በዛ መንገድ ዲስፕሌይ ያደርጋል ማለት ነው። እንደምትመለከቱት እዚህ ጋር ዲጂታል የሆነ ዲስፕሌይ ይጠቀማል። ከዛ ውጭ ደግሞ አናሎግ የሚባል አናሎግ ኢንዲኬተርን በመጠቀም የሚያሳየን ወይ ደግሞ አናሎግ ኢንዲኬተርን የሚጠቀም አናሎግ መልቲሜትር የምንለውም አለ ማለት ነው። ስለዚህ አሁን ላይ በብዛት እየተጠቀምንባቸው ያለ ዲጂታል መልቲሜትርን ስለሆነ በዛሬው ዕለት ይሄንን ከመጀመሪያ እስከ መጨረሻ እንዴት መጠቀም እንደምትችሉ ከቢግነር ሌቭል ፖይንት ኦፍ ቪው ማለት ነው እንዴት መጠቀም እንዳለባችሁ ምን ስራዎችን ሊሰራ እንደሚችል እንዴት ሴትአፕ ማድረግ እንዳለባችሁ ከመጀመሪያ ጀምሮ አሳያችኋለሁ ማለት ነው። ከናንተ የሚጠበቀው ይሄን ቪዲዮ ምንም ሳትዘሉ እስከ መጨረሻ ድረስ በስነ ስርዓት መከታተል ነው። ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚሁ ጠይቃለሁ። በጣም ጠቃሚ ቪዲዮ ነው ብዬ ተስፋ አደርጋለሁ። ወደ ቪዲዮ እንግባ። ስለዚህ የምትመለከቱት እንግዲህ እንዴት ነው የምንጠቀመው? አንድ ጀማሪ ሰው መልቲሜትርን ገዝቶ ወይ ደግሞ ወደ ኤሌክትሮኒክስ ስራ ሲገባ ወደ ጥገና ስራ ሊገባ ይችላል። ስለዚህ የመጀመሪያ ስራ እንግዲህ እቃዎቹን ሲያሟላ መልቲሜትርን ይገዛና እንዴት ነው ከምንድን ነው መጀመሪያው ብሎ ሊቸገር ይችላል። ወይ ደግሞ የተለያዩ ቱቶሪያሎችን ሊመለከት ይችላል፣ ሊማርም ይችላል whatever። ስለዚህ ለሱ ሰፖርቲቭ ቪዲዮ ነው ማለት ነው ይሄ። እንግዲህ ምን ይሰራል? የመጀመሪያው ዲጂታል መልቲሜትር ምን ይሰራል ስንል እንግዲህ ዋና ስራው ዲጂታል መልቲሜትር ማለት ያው መልቲሜትር እንግዲህ መልቲ ባለ ብዙ እንደማለት ነው። ከስሙ እንደምንረዳው ኤሌክትሪካል ጋር ያሉ የተለያዩ ኮምፖነንቶችን የተለያዩ እንደ ቮልቴጅ፣ እንደ ሬዚስተር፣ እንደ ካፓሲታንስ የመሳሰሉ እንደ ከረንት የመሳሰሉ ነገሮችን በአንዴ አካቶ የያዘ ሁሉንም መለካት የሚያስችለን መልቲ የሆነ ሜትር ነው እንግዲህ ሀሳቡ። እዚህ ጋር የተለያዩ ነገሮችን መልካት የሚያስችሉን የምትመለከቷቸው ሲምቦሎች ይታያሉ። ከዛ በፊት ግን እነዚህ ነገሮች ከመግባታችን በፊት እንደገዛ ነው እንግዲህ እንዴት ነው የምንጀምረው የሚለውን ማየቱ ተገቢ ነው ብዬ አስባለሁ። ስለዚህ በመጀመሪያ ደረጃ እንደዚሁ ነው እንግዲህ የሚመጣ። እነዚህ ኬብሎች ፕሮብስ ይባላሉ። እነዚህ ሁለት እንደምትመለከቱት ብላክ እና ሬድ ዋየር አሉ። እዚህ ጋር አንዱ ብላክ አንድ ደግሞ ሬድ ዋየር አለ። እነዚህ እንግዲህ ምን ይባላሉ? ፕሮብስ እንላቸዋለን። ፕሮብስ እንግዲህ ቴስት ስናደርግ ኮምፖነንቶችን የምንይዝበት የምንነካበት ቦታ ማለት ነው። ስለዚህ እነዚህ በመጀመሪያ መገጠም አለባቸው። የት ነው የምንገጥማቸው ነው እንግዲህ መጀመሪያ እዚህ ጋር ስትመለከቱ መልቲሜትሩ ጋር የተለያዩ 4 ቀዳዳዎች አሉ። እዚህ ጋር እንደምትመለከቱት የመጀመሪያው እዚህ ጋር ከላዩ 10 ኤ ይላል። ኤ ማለት እንግዲህ አምፒር ነው፣ የከረንት መለኪያ ማለት ነው፣ አሃድ ማለት ነው። 10 አምፒር። ከዛ ኤም ኤ ይላል፣ ሚሊ አምፒር ማለት ነው። ኮም ይላል እዚህ ጋር ኮመን ሬንጅ ወይ ደግሞ ኮመን እንደማለት ነው። ከዛ ቪ ህዝባር አድርጎ የኦሜጋ ምልክት ያሳያል። ይሄ ደግሞ ቮልቴጅ እና ኦም ደግሞ የምን መለኪያ ነው? የሬዚስታንስ። ስለዚህ እነዚህን 4 ቀዳዳዎች እናገኛለን ነው እንግዲህ። የት ጋር ነው ይሄንን ማድረግ ያለብን? እነዚህን ፕሮቦች የት ነው መሰካት ያለባቸው ስንል የመጀመሪያው ኮመን ሬንጅ የሚለው ጥቁሩ ኮመን ሬንጅ ጋር ነው መግባት ያለበት። እንግዲህ የምታገኙት ይሄ ጥቁር ፕሮብ ይሄ እዚህ ኮመን ሬንጅ የሚለው ጋር እዚህ ጋር ነው መግባት ያለበት። እዚህ ጋርም ሌላ ቦታ ጋር መግባት የለበትም። ስለዚህ ይሄንን በጥንቃቄ እዚች ጋር ቦታ መቀየር የለባቸውም። እዚች ጋር ታስገባላችሁ ማለት ነው። ሌላው ደግሞ ሬድ አለ። ይሄኛው ቀዩ የምትመለከቱት ሌላኛው አለ ደግሞ። ይሄ ደግሞ የት ነው የሚገባው? እየተቀያየረ ነው ይሄኛው። እንግዲህ እዚህ ጋርም ልናደርግ እንችላለን፣ እዚህ ጋር ልናደርግ እንችላለን፣ እዚህኛውም ልናደርግ እንችላለን። ከረንትን ስለካ ኖርማሊ ይሄ ትንሽ ሪስኪ ነው ወይ ደግሞ ትንሽ ማወቅ አለባችሁ እንዴት እንደሚለካ። በቮልቴጅ ፓራል ሆኖ ስለማይለካ ሁሌም ጥንቃቄ ይፈልጋል ይሄን። ስለዚህ የት ነው ማስገባት ያለባችሁ? ይሄን ነገር ደግሞ ቪ ኦም የምትለዋ ቮልቴጅ እና ኦም ያለበት ቦታ ጋር ይሄንን እንደዚሁ እናስገባለን ማለት ነው። እነዚህ ሁለት ቦታዎች እነዚህን አይለቁም ማለት ነው። እንግዲህ ኮመን ሬንጁ ባለበት ነው የሚሆነው። ቀዩ ደግሞ ቀጥዬ ወደፊት ማሳያችሁ 10 አምፒር እና ሚሊ አምፒር ጋር ልናደርገው እንችላለን። ግን ምን ስናደርግ ነው? ከረንትን የምንለካ ከሆነ ብቻ ማለት ነው። ይሄን ነው። ከዛ በኋላ ይሄን ስናደርገው እንግዲህ
ፈርስቲስ ፈርስት ምንድነው ማድረግ ያለብን? ፓወር ኦን ነው ማድረግ ያለብን። ፓወር ኦን እንግዲህ ስናደርገው እዚህ ጋር ፓወር የምትላለች እሷን መንካት ነው። ይሄ የሚሰራው እንግዲህ በቻርጅ አይደለም። ያው ባትሪ እዚህ ጋር የሚገባ ባትሪ ያለው በ9 ቮልት ባትሪ ነው። ቻርጅብል ባትሪ አይደለም፣ አላቂ ባትሪ ነው የሚጠቀመው። ስለዚህ በዚህ በጀርባ ጋር ፈታችሁ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱ ብሎናለች። እሷን ፈታችሁ ባትሪውን ማግኘት ይቻላል ማለት ነው። 9 ቮልት ነው ባትሪ የሚጠቀመው፣ ቻርጅ አይደረግም ማለት ነው። ስለዚህ ለማብራት ይሄን መልቲሜትር ለማስጀመር እዚች ጋር ፓወር በተናለችው እሷን አንዴ እንነካለን ማለት ነው። እንደዚህ እንነካለን። ስንነካው እዚህ ጋር ዲስፕሌይ ያደርግልናል ማለት ነው። ዲስፕሌይ ሲያደርግልን እንግዲህ ይሄኛው ፓወር በተን ነው። እዚህ ጋር ከጫፍ ላይ የምትመለከቷት ደግሞ የዚህ የጨረር ምልክት አለች። እዚህ ጋር እንደምትመለከቷት ላይት ምልክት፣ እዚህ ጋር ደግሞ ኤልኢዲ አለችን። ብርሃን ናት እንግዲህ ላይት ነው። ስለዚህ የተለያዩ ነገሮችን ስንሰራ ኢንዲኬተሮቻችን ናቸው እነዚህ ማለት ነው። እንግዲህ ይሄንን አንዳንድ ነገሮችን ስንሰራ ኢንዲኬተሮቻችን ናቸው። ለምሳሌ እንደምትመለከቱት እንደዚህ ብርሃን ይሰጣል፣ ድምጽም ይሰጣል። ስለዚህ ቢፕ ሳውንድ እና ምን አለ ማለት ነው፣ ይሄ ላይት አለ ማለት ነው። ይሄ ምን እንደሆነ እንግዲህ አሳያችኋለሁ ቀጥዬ ማለት ነው። ይሄን እንግዲህ ኢንዲኬተርና ይሄን ካልን ሆልድንም ቀጥዬ አሳያችኋለሁ በኋላ ላይ። ከዛ ቀጥሎ እንግዲህ ዋናው ፓርት እዚህ ጋር ነው ያለው። እዚህ ጋር ነው የምናገኘው የተለያዩ እንደምትመለከቱት የተደረደሩ የተለያዩ ቁጥሮችና ሲምቦሎች አሉ ማለት ነው። እንግዲህ የመጀመሪያው ምንድነው እዚህ ጋር እንደምትመለከቷት ኤ ብላ ከላይዋ ላይ እንደዚህ ነጠብጣብና ሶሊድ መስመር ያለባት እቺኛው እንግዲህ ምንድናት? ከረንት ነው። ይሄ እንግዲህ የከረንት አሃድ ነው። ስለዚህ አምፒር ማለት ነው። ሲምቦሏ ኤ ናት የአምፒር። ሶ እቺ ዲሲ ከረንት ማለት ናት። እንግዲህ እቺ ነጠብጣብ መስመር ያለችባት ከሆነች ዲሲ ከረንት ማለት ናት። እንደምትመለከቷት እቺ ማለት ናት። ከዛ ደግሞ ቀጥሎ የምንመለከተው ይሄ ነገር አለን። ይሄ ደግሞ እንደምታዩት እንደዚህ የዋይፋይ የሳውንድ ምልክት ዌቭ ምልክት አለ። እንደዚህ የሳውንድ ምልክት አለ። ከዛ ደግሞ የዳዮድ ምልክት አለ። ስለዚህ ይሄ ቢፕስ ኮንቲኒቲ ሞድ ወይም ደግሞ ዳዮድ ሞድ ይባላል ማለት ነው። ዳዮድ ሞድ እና ኮንቲኒቲ ሞድ እንደዚህ እንለዋለን። ቀጥሎ ደግሞ እዚህ ጋር በነጭ የተጻፈ ከ200 እስከ 200 ኤም ይላል። ያ ማለት ከ200 ኦም እዚህ ጋር እንደምትመለከቷት አሃዷ ምንድናት? ኦም ኦሜጋ የምን መለኪያ ነው? የሬዚስታንስ ማለት ነው። ስለዚህ ከ200 ኦም ድረስ እስከ 200 ሜጋ ኦም ወይ ደግሞ 200 ሚሊዮን ኦም ድረስ ይለካል ማለት ነው ይሄ ነገር። ስለዚህ 200 2K ወይ ደግሞ 2000 20000 200000 2 ሚሊዮን 20 ሚሊዮን 200 ሚሊዮን ይሄዳል ማለት ነው። ስለዚህ የሬዚስታንስ መለኪያ ነው ማለት ነው ከዚህ ይሄ ሬንጅ። ቀጥለን ደግሞ እዚህ ጋር እዚች ጋር ቪ ሆና ልክ እንደ ከረንት ሁሉ ከላይዋ ጋር ነጠብጣብ መስመር ያላታለች እዚች ጋር ቪ ብላ። ስለዚህ ቪ ደግሞ የምን መለኪያ ነው? የቮልቴጅ አይደል? ቮልቴጅ ወይም ደግሞ ስለዚህ እቺ ነጠብጣብ መስመሯ የምታመለክተን ደግሞ ምንድነው? ዳይሬክት የሆነ ቮልቴጅ ዲሲን መለኪያ ናት ማለት ነው እቺ ደግሞ። ስለዚህ ይሄ ደግሞ ከስንት ጀምራ? ከ200 ኤም ይላል። 200 ሚሊ ቮልት ማለት ነው ወይ ደግሞ 0.002 ቮልት ማለት ነው። ከዛ ማክሲመም ደግሞ 1000 ቮልት ድረስ መለካት ይችላል ማለት ነው። 1000 ዲሲ ቮልት ድረስ መለካት ይችላል ማለት ነው። ስለዚህ ከ200 ሚሊ ቮልት እስከ 1000 ቮልት ደግሞ ይሄኛው የቮልቴጅ መለኪያችን የዳይሬክት ቮልቴጅ መለኪያችን ይሆናል ማለት ነው። ቀጥለን ወደዚህ ስንመጣ ደግሞ እዚህ ጋር በኦሬንጅ ከለር የተጻፈ አለ። ይሄም ከ200 ሚሊ ቮልት እስከ 700 ቮልት ይላል። ምልክቷ ደግሞ እንደምትመለከቷት ቪ ቮልቴጅ ሆኖ የዌቭ ምልክት ናት። እቺ ዌቭ ምልክት ደግሞ ኤሲ ናት ማለት ነው። ኦልተርኔት ቮልቴጅን ለመለካት የምንጠቀምበት ነው ማለት ነው። ስለዚህ ከ200 ሚሊ ቮልት እስከ 700 ቮልት ድረስ እንለካለን። ቀጥሎ እዚህ ጋር ደግሞ ስንመጣ 20 ኤን ይላል። ከዛ 200 ማይክሮ ምልክት አለች እንደምትመለከቱት እዚች ጋር እቺ 200 ማይክሮ። ስለዚህ እዚች ጋር 20 ኤን ማለት ምንድነው? 20 ኤን ማለት 20 ናኖ ፋራድ እንደምትመለከቱት ኤፍ ነው እዚህ ጋር የተሰጠው ሲምቦል። ኤፍ ደግሞ የካፓሲታንስ መለኪያ ፋራድ ነው። የፋራድ ደግሞ ሲምቦል ባጭሩ ኤፍ ትባላለች ማለት ነው። ስለዚህ እዚህ ሪጅን ጋር የምንለካው ምንድነው? ካፓሲታንስን። ያ ማለት ካፓሲተር ምን ያክል ቻርጅ ይዟል ብለን ምን ያክል ቻርጅ ስቶሪ አድርጓል ብለን ለመለካት ወደ አቅሙን ለመለካት ይሄንን ሬንጅ እንጠቀማለን ማለት ነው። ስለዚህ የመጨረሻው ደግሞ እዚህ ጋር ነው የምናገኘው ከ2 ሚሊ እስከ 10 ስንት ድረስ? እስከ 10 ድረስ ምንድናት? ኤ ብላ ዌቭ ምልክት እዚህ ጋር እንደ ቮልቴጅ ማለት ነው። ሶች ደግሞ ምንድናት? ኦልተርኔት ከረንትን የምንለካበት ነው። እዚህ ጋር እንግዲህ ከላይ ዲሲ ብለናል፣ ዲሲ ከረንትን ብለናል። ይሄኛው ደግሞ
ኦልተርኔት ከረንት ይሆናል ማለት ነው። ኦልተርኔት ከረንት ይሄ በኦሬንጅ የተጻፈው። ስለዚህ ከ2 ሚሊ ቮልት ጀምሮ እስከ 10 ቮልት ድረስ ሊለካልን ይችላል፣ አቅም አለው ማለት ነው። ስለዚህ ይሄኛው በአጠቃላይ ምን ይባላል? ይሄ መሀል ላይ የምታዩት ነገር ይሄ ሴሌክተር እንለዋለን። ሴሌክተር ማለት እንግዲህ አሁን ያልናቸውን ነገሮችን እያቀያየርን ለመጠቀም የምንጠቀምበት መምረጫ ነው ወይ ሴሌክተር ነው። ስለዚህ እዚህ ጋር ነጥብ አለች እንደምትመለከቷት፣ እዚህ ከአንዱ በኩል ከአንዱ ሳይድ በኩል ነጥብ አለች። እቺ ነጥብ እንግዲህ ያረፈችበት ማለት አሁን እየለካንበት ያለው ሬንጅ ይሆናል ማለት ነው። ለምሳሌ እቺን ነገር አሁን በዚህ በኦሬንጇ በቢፕ ሳውንዷ ስትሬት አድርጋት አሁን ላይ እየለካን ያለ ነው። መለካት የምንችለው ኮንቲኒቲን ነው ወይ ደግሞ ዳዮድ ሞድ ጋር አድርገናል። ስለዚህ ኮንቲኒቲን ወይ ደግሞ ዳዮድን መለካት እንችላለን እያለን ነው። እዚህ ጋር ስናደርጉ ደግሞ ወደ ሬዚስታንስ ገብተናል ማለት ነው። ስለዚህ ይህን ነገር በማሽከርከር የምንፈልገው ቦታ የምንፈልገው ሬንጅ ጋር አድርገን መለካት ያስችለናል ማለት ነው። ይሄ ነው እንግዲህ። ስለዚህ ይሄንን ኦቨርቪው ከሰጧችሁ ይሄንን ነገር ከያዛችሁ እንዴት ነው የተለያዩ ኮምፖነንቶችን የተለያዩ ኤሌክትሪካል ኮምፖነንቶችን እንዴት አድርገን ነው ቼክ ማድረግ የምንችለው የምንለካው የሚል ጥያቄ መነሳቱ አይቀርም። ስለዚህ እሱ እንዴት አድርገን እንደምንለካ ደግሞ አሳያችኋለሁ ማለት ነው። የመጀመሪያው እንግዲህ የተወሰኑ ኮምፖነንቶችን እዚህ ጋር አምጥቻለሁ። እዚህ ጋር የምትመለከቷቸው የተለያዩ ኮምፖነንቶች አሉ። ስለዚህ እንጀምርና እንግዲህ አንድ ባንድ እናያለን ማለት ነው። የመጀመሪያው የሚሆነው እንግዲህ ፊውዝ ነው። ፊውዝ እንግዲህ እንደምትመለከቷት ፊውዝ ሬት የምትደረገው በከረንት ነው። ያው 2 አምፒር፣ 5 አምፒር፣ 10 አምፒር፣ 8 አምፒር እያልን በሱ ሬት እናደርጋታለን። ያው ፕሮቴክሽን ናት እሷ እንግዲህ ፕሮቴክሽን ናት። ፕሮቴክሽን እንግዲህ ሰርኪታችንን ኦቨር ከረንት ቢኖር ጨምሮ ቢመጣ እሷን እቺ ነገር ፕሮቴክት ታደርግልናለች። ስለዚህ እቺ ፊውዝ እንዴት ትለካለች? ስትሰራና ስትበላሽ እንዴት ነው የምናውቀው የሚል ጥያቄ መነሳቱ አይቀርም። ስለዚህ እቺን ነገር ለመለካት እንግዲህ መልቲሜትራችን እንዴት ነው የምናደርገው? እዚች ጋር እቺን ነገር ወደ ኮንቲኒቲ ሞድ ወደዚህ ማድረግ አለብን ማለት ነው። ይሄን ካደረግን በኋላ የመልቲሜትራችንን እንደዚሁ እናበረዋለን። ይሄ መብራት አለ እናበረዋለን። ኦኬ ስለዚህ ነገር እናበራለን። እንደዚህ እናበረዋለን። ከዛ በኋላ የመልቲሜትራችን ሁለት እግር እንይዝና እንግዲህ ይሄን እናደርግና እንግዲህ አንድ እግሩን በዚህ በኩል እዚህ ጋር እናያይዛለን። ያው የፊውዛችንን አንድ እግር ከአንደኛው ጋር እንደዚህ እናያይዛለን፣ አንደኛውን ደግሞ ከአንደኛው ጋር እንደዚሁ እናያይዛለን ማለት ነው። እንግዲህ ኮንቲኒቲ ጋር አድርገናል። መጀመሪያ በባዶ ቼክ እናደርጋለን። እንደዚሁ የሚሰራ የሚሆኑን ይሄ ኮንቲኒቲ እየሰጠን ነው። ከዛ ቼክ እናደርጋለን ማለት ነው። እዚህ ጋር አምጥተን ቼክ እናደርጋለን። ይሄን ቼክ ስናደርግ እንግዲህ እንደምትመለከቱት ይሄው ምንም አይነት ኮንቲኒቲ ድምጽ እየሰጠኝ አይደለም ማለት ነው። ምንም አይነት ድምጽ እየሰጠኝ አይደለም። እዛ ጋር ማንድን ብሎ ነው እንትን ያለ። ስለዚህ ይሄ ሲሰራ ይሄ ፊውዝ ሲሰራ ምንድነው ማንበብ ያለበት? 00 ማንበብ አለበት እዛ ጋር። እንደገና ደግሞ ድምጽ መስጠት አለበት ማለት ነው። ይሄን ካላደረገ ግን ይሄ ነገር ኦፕን ሆኗል ማለት ነው። ኦፕን ሰርኪት ነው ማለት ነው። ውስጧቸው ተበጥሳለች ማለት ነው። ስለዚህ እሱን እንትን ማድረግ አለብን። ሲሰራ ግን እንዴት ነው የሚሆነው? ልክ ጀስት እንደ ዋየር ማለት ነው። ስለዚህ አንድ እንትን ላሳያችሁ። እዚች ጋር አንድ እንትን ላምጣና ምሳሌ እንደምትመለከቱት ይሄ ፊውዝ አለ። ይሄ ፊውዝ እንግዲህ እቺ የምትመለከቷት ፊውዝ አለች እዚች ጋር ታያችሁ ላድርገው። ይሄው እቺ ፊውዝ አለች። ስለዚህ ስትሰራ እቺ ነገር አሁን ብለካት አንዱን እዚህ ጋር ሳደርገው እንደምትመለከቱት ይሄው 008 ላይ የራሱ አንሰርቲኒቲ ነው። እንግዲህ አሁን ሾርት ሲሆን ራሱ 88 እያነበበ ነው። ይሄንን አብርቼ ምናልባት ማጥፋት ሊስተካከል ይችላል። ይሄው 00 እያለ ነው። ስለዚህ ቼክ ላድርግ። እንግዲህ በትክክል ሲሰራ ፊውዝ እንደዚህ ነው የሚሆነው። እንደምትመለከቱት 00 እያነበበ ነው ማለት ነው። 00 እያነበበ ነው። እንደገና ደግሞ እቺ ላይቷም እየበራች ነው፣ ድምጽም እየሰጠኝ ነው ማለት ነው። ይሄ የሚሰራ ፊውዝ ነው ማለት ነው። ስለዚህ እቺ ግን የተቃጠለች ፊውዝ መሆኗን በዚህ ማረጋገጥ እንችላለን ማለት ነው። ስለዚህ ፊውዝም በዚህ መንገድ ቼክ ማድረግ እንችላለን።
ቀጥሎ ደግሞ እንግዲህ ካፓሲተር አለ። የተለያዩ አይነት ካፓሲተሮች ይኖራሉ። እንደምታውቁት ካፓሲተሮች እንግዲህ ኤሌክትሮላይቲክ ካፓሲተሮች፣ ሴራሚክ፣ ታንታለም የምንላቸው የተለያዩ አይነት ካፓሲተሮች ይኖራሉ። ስለዚህ አሁን ኤሌክትሮላይቲክ ካፓሲተሮችን ማለትም እንደዚህ አይነቶችን ቼክ እንዴት እንደምናደርግ ላሳያችሁ። እንደምትመለከቱት እዚህ ጋር እንግዲህ ፖላር ናቸው። ፖላሪቲ አለ። ይሄ የምትመለከቱት ነጭ ስትሪፕ ኔጌቲቭ ነው፣ በዚህ በኩል ደግሞ ፖዚቲቭ ነው። ስለዚህ ሁለት እግር አለው ማለት ነው። በዚህ በኩል እንደምትመለከቱት ሁለት እግር አለው። ስለዚህ ፊውዝ ጋር እንዳደረግነው አሁንም ኮንቲኒቲ ጋር አድርገን ይህንን አንዱን ከአንዱ ጋር አንዱን ደግሞ ከአንድ ጋር ስናደርገው እንግዲህ ይሄው እንደምትመለከቱት ቁጥር ነው እየቆጠረ ያለ። ስለዚህ ምንድነው መሆን ያለበት? ይሄው እንደምትመለከቱት ፖዚቲቭን ከኔጌቲቭ ኔጌቲቭን ደግሞ በፖዚቲቭ ሳይድ ነው ያደረኩት። ይሄን ነገር ኔጌቲቭ በፖዚቲቭ ፖዚቲቭን በኔጌቲቭ ማለት ነው። ስለዚህ እሱን ሳደርግ ምንድነው የሆነው? ከትንሽ ጀምሮ ቁጥር ነው እየቆጠረ ያለ ማለት ነው። ቁጥር ነው እየቆጠረ ያለ። ላሳያችሁ ድጋሚ ከዚህ አንድ ለያዘው። ኦኬ ይሄው አሁን ምንም ሾርት የለውም ማለት ነው። ይሄ ቻርጅ ስላደረገው ነው እንትን ማይለኝ ሾርት ባደርገው አሁን ዲስቻርጅ ያደርጋል። እንደዚህ ሁለቱን ባገናኘው ማለት ነው። ከዛ ድጋሚ ለሞክር። ይሄው ቻርጅ አደረገ፣ ወደ ትልቁ ነው እየቆጠረ ይሄ ማለት ነው። ስለዚህ እንደዚህ ካደረገ ይሄ ነገር ኖርማል ነው ማለት ነው። ከዛ ውጭ ግን ለምሳሌ ሾርት የሚያነብ ከሆነ ወይም ደግሞ አንድ ብሎ ብቻ የሚቀር ከሆነ ችግር አለበት ማለት ነው። ስለዚህ ምን መሆን አለበት? ፖዚቲቭ ፕሮባችንን ኔጌቲቭ ፕሮባችን ደግሞ ከፖዚቲቭ ጋር አድርገን ስንለካ ከትንሽ ጀምሮ ወደ ትልቅ ቆጥሮ ከዛ በኋላ አንድ ጋር መዝጋት አለበት። አንድ ማለት ደግሞ ኢንፊኒቲ ይባላል ማለት ነው። ኢንፊኒቲ ያ ማለት ማንበብ ከሚችለው በላይ ሲሆንበት በዛ መንገድ ይሄዳል። ስለዚህ በዚህ መንገድ ቼክ ማድረግ እንችላለን። ሌሎችም አይነት ካፓሲተሮች ይኖራሉ። እንግዲህ እንደዚህ አይነት ሴራሚክ ካፓሲተሮች ይኖራሉ። እነዚህንም በተመሳሳይ መንገድ ሁለት እግራቸው እንደዚሁ ቼክ ብናደርግ አሁን እንደምትመለከቱት ይኸው መልቲሜትራችን ጋር ምንም አይነት ሾርት የለም። ምንም አንድ ብሎ ነው የቀረው ማለት ነው። ስለዚህ ሾርት ማንበብ የለበትም ይሄም ማለት ነው። ይሄም ሾርት ማንበብ የለበትም፣ እንደዚሁ ነው። አንድ ነው ማለት የለበት ማለት ነው። ስለዚህ በዚህ መንገድ ቼክ ማድረግ እንችላለን ማለት ነው ካፓሲተሮችን። ቀጥለን ደግሞ እስኪ እንግዲህ ሬዚስተር እንመልከት። ሬዚስተር እንግዲህ እንደምትመለከቱት ይኸውናት ሬዚስተር እንግዲህ ከለር ኮድ አለው። እዚህ እንደምትመለከቱት ከለር ስትሪፖች አሉ። ከለር ስትሪፖች እንግዲህ ምንድነው የሚያገለግሉን? እኛ እንግዲህ ቼክ ለማድረግ በመልቲሜትር መጀመሪያ እንግዲህ ስንት ነው በትክክል መሆን ያለበት ይሄ ነገር ስንት ነው ብለን ማወቅ አለብን በመጀመሪያ። እሱን ካላወቅን ትንሽ ይከብዳል ማለት ነው፣ ቼክ ማድረግ ይከብዳል። ስለዚህ ይሄ ከለር ኮድ ለምንድን ነው የሚጠቅመን? ይሄ ከለር ኮድ የሚጠቅመን ካልኩሌት ለማድረግ ነው። ካልኩሌት ለማድረግ ማለት እንግዲህ የሙሉ ካልኩሌሽን ፓርቱን ከፈለጋችሁ እሰራላችኋለሁ ቪዲዮ፣ እሱን ኮመንት ጋር ሳውቁኝ። የዚች ኮድ ካልኩሌት አድርገን ስንት ኦhm እንደሆነች መጀመሪያ በካልኩሌሽን እንሰራትና ከዛ በኋላ ደግሞ ወደ ምን እንሄዳለን? ወደ መልቲሜትራችን ሄደን በዛ ቼክ እናደርገዋለን በትክክል ራሱ ነው ወይ የሚለውን ማለት ነው። እሱ ማድረግ አለብን። ስለዚህ ይሄንን አሁን እንዲሁ ቼክ እናድርግ፣ ስንት ኦhm እንደሆነ ቼክ ማድረግ እንችላለን ማለት ነው። ስለዚህ ምን እናደርጋለን? አሁን ወደ ሬዚስታንስ ሞድ ነው የምናስገባው መልቲሜትራችንን። ሬዚስታንስ ሞድ ለማስገባት እንግዲህ እቺን ሴሌክተራችንን ወደዚህ ወደ 200 እናደርጋታለን። 200 ጋር እናደርግና መጀመሪያ ቼክ እናደርገዋለን ይሄን ነገር ያነባል ወይስ አያነብም የሚለውን ማለት ነው። ስለዚህ እቺ ነገር እንደዚሁ እንደምታያት አንዱ እግር ከአንድ ጋር አድርጊያታል የፕሮቦችን ማለት ነው። ነው ስለዚህ እንደዚህ አንድ እግር ከአንድ እግር እንደዚሁ ሳደርገው እንደምትመለከቱት መልቲሜትሩ ጋር ምንም የሚያሳየኝ ነገር የለም። ምንም እየቆጠረልኝ አይደለም ማለት ነው። ስለዚህ እንደዚህ ሳደርገው ምንም መልቲሜትሩ ጋር የሚያሳየኝ ነገር የለም። እንደምትመለከቱት የለም።
ስለዚህ ይሄ አሁን በዚህ ሬንጅ መለካት አይችልም በ200 ነው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ከ200 በላይ ማድረግ አለብን። ይሄንን ከፍ ማድረግ 2K ለምሳሌ 2000 እናደርገው። ያ ማለት ይሄ እዚህ የሬዚስታንስ ቫልዩ ከ200 በላይ ከሆነ 200 ጋር አድርገን መለካት አንችልም። የግድ ስንት ጋር ማድረግ አለብን? ከ200 በላይ የሆነ ለምሳሌ እኔ 2K ጋር ልሞክረው ማለት ነው። ስለዚህ 2K ጋር ላድርግና አሁን ደግሞ እንደዚሁ ቼክ ላድርገው። አሁን ቼክ ሳደርግ ግን እንደምትመለከቱት ይሄው ይሄው እዚህ ጋር እነዚህን አደረኩኝ። ከዛ መልቲሜትራችን ጋር ይሄው 0.214 ይላል 0.214። ስለዚህ በስንት ሬንጅ ነው እየለካን ያለ? እዚህ ጋር በ2K ነው 2K አይደለ? 2K ስለሆነ እዚህ ጋር ደግሞ የመጣልኝ 0.214 ስለሆነ ምን ማድረግ አለብኝ? K ማለት 1000 ስለሆነ በ1000 አበዛዋለሁ። ያ ማለት 0.214 ሲባዛ በ1000 ሳደርገው ስንት ይሆናል ማለት ነው? 214 ኦም ይመጣልኛል ማለት ነው። ይሄን እንግዲህ ምንድነው የምናደርገው? የዚህችን ከለር ኮድ ደግሞ ማኑዋሊ ካልኩሌት እናደርግና እዚህ ጋር ያነበበልን ትክክል ነው ወይስ አይደለም የሚለው ነገር ክሮስ ቼክ ማድረግ ይገባናል ማለት ነው። ስለዚህ ሬዚስተራችንን በዚህ መንገድ ነው ቼክ የምናደርግ፣ በሬዚስታንስ በኦም ሞድ ማለት ነው። እነሱ እናደርጋለን። ቀጥለን ደግሞ እንግዲህ ከአክቲቮች እንምጣ። አክቲቭ ኮምፖነንቶች ለምሳሌ መጀመሪያው ዳዮድ አለን። ዳዮድን እንዴት ነው ቼክ የምናደርግ የሚለውን እንመልከት። ስለዚህ ዳዮድ ለምሳሌ የምትመለከቱት አንድ ዳዮድ አለች እዚህ ጋር። እቺ ዳዮድ አለችን የምትመለከቷት። እቺ ዳዮድ በዚህ በኩል ሙሉ ጥቁር አለ፣ በዚህ በኩል ነጭ አላት። እቺ እንግዲህ ነጭ ያለባት ካቶድ ትባላለች። በዚህ ደግሞ አኖድ ይባላል። ሁለት ተርሚናል አለው ማለት ነው። ሁለት ፖል አለው ማለት ነው። ያ ማለት በዚህ አኖዱ ፖዚቲቭ ነው፣ በነጩ በኩል ደግሞ ካቶዱ ኔጌቲቭ ማለት ነው። ስለዚህ ይሄ ደግሞ እንዴት ነው ቼክ የሚደረግ የሚለውን አብረን እንመለከታለን ማለት ነው። ስለዚህ ይሄን ለማድረግ መጀመሪያ መልቲሜትራችንን ወደ ኮንቲኒቲ ሞድ ወይ ደግሞ ዳዮድ ሞድ ማስገባት አለብን ማለት ነው። እዚች ጋር ማድረግ አለብን። ይሄን ካደረግን በኋላ ሌሎች እንዳደረግነው አሁንም እንደዚህ አንድ እግር ከአንዱ እግር አንዱን ደግሞ አንዱን ፕሮብ ከአንደኛው እግር እናደርጋለን። እንደዚህ እናገናኘዋለን ማለት ነው። ስለዚህ አሁን ይሄ እንደምትመለከቱት ቢፕ ሳውንድ እየሰጠኝ ነው። እንደምትመለከቱት እዚህ ጋር ይሄን ሳደርግ ይሄው 00 ይላል። እንደገና ደግሞ ድምጽም አለው ማለት ነው። ድምጽም አለው ይሄው ማየት ትችላላችሁ። ስለዚህ ይሄው ከሆነ ምንድነው ዳዮዱ ምን ሆኗል ማለት ነው? ሾርት ሰርኪዩት ነው፣ ሾርት አለው ማለት ነው። ያ ማለት ተገናኝቷል ውስጡ ማለት ነው። ስለዚህ ይሄ መሆን የለበትም። ዳዮድ በባህሪው እንግዲህ መሆን ያለበት ከአኖዱ ወደ ካቶዱ ብቻ ነው ማሳለፍ ያለበት። ከአኖድ ሳይዱ ወይ ደግሞ ከዚህ ከጥቁሩ ወደ ነጩ ነው ማስተላለፍ ያለበት እንጂ ሪቨርስ ወይም ደግሞ ወደ ሁለቱም ማሳለፍ የለበትም። እንደዛ ከሆነ ኦፕን ይሆናል። እንዲሁ ደግሞ ከተገናኘ ደግሞ ሾርት ያነበር። ስለዚህ ይሄ ሾርት ስለሆነ ይሄ የሚጠቅም አይደለም ማለት ነው። እንግዲህ ኖርማል ሲሆን ቼክ ለማድረግ ኖርማል ሲሆን ለምሳሌ አንድ የሚሰራ ዳዮድ እንፈልግ። ለምሳሌ እዚህ ጋር የተወሰኑ ዳዮዶች አሉን እዚህ ጋር እንደምትመለከቷቸው እዚህ ጋር እነዚህ ዳዮዶች አሉ። ስለዚህ እነዚህ ዳዮዶችን አሁን ቼክ እናድርግ እስኪ። ስለዚህ እነዚህን ቼክ ለማድረግ ምንድነው የማደርገው? እንደዚህ እንደምትመለከቱት ይሄ በአንድ በኩል አኖድ እና ካቶድ ነው ያላቸው። ካቶድ እና አኖድ አለ እዚህ ጋር የምትመለከቷት ይሄ ካቶድ ነው፣ ይሄ ደግሞ አኖድ ነው። ለምሳሌ ዳረኛዋን ቼክ ላድርግ። ብዙ ጊዜ ይሄ ነገር ቼክ ስታደርጉ ነቅላችሁ ከቦርድ ጋር ቢሆን አሪፍ ነው። አሁን ይሄ ሾርት አለማድረጉን ቼክ ማድረግ እችላለሁ። ነገር ግን ነቅላችሁ ቢሆን ደግሞ የተሻለ ሪዛልት ይሰጣችኋል ማለት ነው። ስለዚህ አሁን ይሄ ሁለቱን ቼክ እንደዚህ እግሩን ሲይዝለት ይሄው እንደምታዩት ምንም አንድ ብሎ ነው የቀረ ማለት ነው። ምንም አይነት አላነበበም። ይሄ ማለት ይሄ ሾርት ያደረገ የለውም ማለት ነው። ይሄ ዳዮዳችን ሾርት አላደረገም፣ ኖርማል ነው ማለት ነው። እሺ፣ ስለዚህ አሁን እስኪ ሌላ ዳዮድ እንጠቀምና ሌላ ይሄ እንዳሁን ዳዮድ አለ። ይሄ እንደምትመለከቱት ያለን ይሄ ዳዮድ ደግሞ
ይሄው እዚህ ጋር አኖድ አለው፣ በዚህ በኩል ደግሞ ካቶድ አለው። ነጭና ጥቁር ማለት ነው። ጥቁሩ አኖድ ነው፣ ይሄ ደግሞ ካቶድ ነው ማለት ነው፣ ወይ ደግሞ ኔጌቲቭ እና ይሄ ፖዚቲቭ ነው። ስለዚህ አሁን እስኪ ቀይ እዚህ ጋር እንደምትመለከቱት የመልቲሜትሩ ቀዩ እግር አለ። ቀዩን እግር ከፖዚቲቭ ጋር አድርገው ወይ ደግሞ ከአኖዱ ጋር አደርገዋለሁ። ይሄን ደግሞ እንደምትመለከቱት ይሄን ጥቁሩን የመልቲሜትሩን ደግሞ ከካቶዱ ጋር አደርጋለሁ ማለት ነው። ከዚህ ጋር አገናኘዋለሁ፣ ከካቶዱ ጋር እንደዚህ አገናኘዋለሁ። ስለዚህ ሳደርገው እንደምትመለከቱት ምን ይሆናል? ይሄው ይቆጥራል ማለት ነው። ቁጥር መልቲሜትራችን ጋር ቁጥር መቁጠር ጀምሯል ማለት ነው። በዚህ መልኩ ስንይዘው ማለት ነው። ይሄ ቁጥሩን ይቆጥርልናል። አሁን ሪቨርስ ላድርገው እስኪ። አሁን ሪቨርስ ላድርገው ማለት እቺኛዋን ልቀይራትና ቀዩን ከካቶድ ወይ ደግሞ ከኔጌቲቭ ጋር ላድርገው። እንደገና ደግሞ አኖዱን ወይ ደግሞ ጥቁሩን ደግሞ ከዚህ ከጥቁር ጋር ላድርገው ማለት ነው። እንደዚህ ይሄን ቼክ ላድርገው አሁን እስኪ። ይሄን ደግሞ ሳደርገው ይሄው እንደምትመለከቱት ምንም አይነት ቁጥር አይጽፍም ማለት ነው። ያ ማለት ምንድነው? እያሳለፈ አይደለም። ሁሌም ከፖዚቲቭ ወደ ኔጌቲቭ ፍሎ የሚያደርገው ያ ማለት አሁን ሪቨርስ ስናደርገው የሚያሳልፍ ቢሆን ኖሮ ከካቶድ ወደ አኖድ በዚህ ጊዜ ቁጥር ይጽፍልን ነበር መልቲሜትራችን ጋር። አሁን ግን ምንም እየጻፈልን ስላልሆነ ኖርማል ነው። ይሄ አሁን የሚሰራ ዳዮድ ነው ብለን መውሰድ እንችላለን ማለት ነው። በዚህ መንገድ እንዲህ ዳዮዶችን ቼክ ማድረግ እንችላለን ማለት ነው። ከዛ ውጭ ደግሞ ትራንዚስተሮች ይኖራሉ። የተለያዩ ትራንዚስተሮች እንደዚህ 3 እግር ያላቸው ትራንዚስተሮች ይኖራሉ። ስለዚህ እንደምታውቁት የትራንዚስተር ኮሌክተር፣ ቤዝ ኮሌክተር እና ኤሚተር የሚባሉ 3 ተርሚናሎች 3 እግሮች ይኖሩታል። ስለዚህ እነዚህን እንዴት አድርገን ደግሞ እንደዚህ አይነት ትራንዚስተሮች እንዴት አድርገን ቼክ እናደርጋለን የሚለው እናያለን። ስለዚህ እንደምታዩት 3 እግሮቹ የተለያዩ ቻናሎች ናቸው። ቤዙ፣ ኮሌክተር፣ ኤሚተር የተለያዩ ራሱን የቻለ 3 እግር ናቸው። ስለዚህ ይሄንን የመጀመሪያ ደረጃ ትራንዚስተር ሆኖ የትኛውም እግር ከየትኛውም እግር ጋር ሾርት ማንበብ የለበትም። ስለዚህ አሁን ይሄን ነገር ሁለቱን እንደዚህ ቼክ በማድረግ ሰዓት ምንም አይነት እንደዚህ በሚል ሰዓት ይሄው አሁን ይሄ ሾርት እያነበበ ነው። 43 ኦhm እያመጣ ነው። ዳርዳሩን ቼክ ሳደርግ ሁለቱን እነዚህንም ቼክ ባደርግ ይሄው 0 እያነበበ ነው። ገልብጬም ባደርገው ይሄው 0 እያነበበ ነው። በዚህም 43 44 ኦhm እያነበበ ነው ማለት ነው። ስለዚህ ይሄ በጭራሽ እንደዚህ መሆን የለበትም። ትራንዚስተሮች እግሮቻቸው አንዱ ካንዱ ምንም አይነት ኮንቲኒቲ መስጠት የለባቸውም። ያ ከሆነ ሾርት ሆኗል ማለት ነው። ሾርት ሆኗል ብለን መውሰድ እንችላለን። ስለዚህ ይሄ የሚሰራ አይደለም ማለት ነው። ስለዚህ ሌላ እንሞክር እስኪ። አሁን ለምሳሌ ይሄ እንደምታዩት ይሄ ትራንዚስተር አለን። ስለዚህ አሁን እስኪ እንደቀድሞ ቼክ ላድርገው እግሩን። ይሄኛው ነገር ከዚህኛው ከዳረኛው ጋር ላድርገው። እንደምትመለከቱት ይሄም ሾርት ነው። በጭራሽ መሆን የለበትም። 50 ኦhm እያመጣ ነው። ደግሞ ይሄ እንደዚህ መሆን የለበትም ማለት ነው። እንደዚህ ማንበብ የለበትም። አንድ ነው ማንበብ ያለበት ወይ ደግሞ ቁጥር ነው መቁጠር ያለበት ማለት ነው። ለምሳሌ እንደዚች በትንሹ ያለችን ትራንዚስተር የምትመለከቷት አይነት ትራንዚስተር አለችን። እቺ በትንሿ ናት። እንግዲህ ያው ትራንዚስተር ናት። ስለዚህ እቺም 3 እግሮች አሏት። እቺን ደግሞ እስኪ ቼክ እናድርጋው። ለምሳሌ እቺን አንደኛው ነገር ከዚህ ጋር፣ አንደኛው ነገር ደግሞ ከዚህ ጋር ከዳረኛው ቼክ ሳደርገው አሁን ይሄው እንደምትመለከቱት ምንድነው የሚያነበው? ቁጥር ነው የሚጽፍልን። እንደምታዩት ቁጥር ነው ያጻፈልን ያለን እንጂ ምንም አይነት ኮንቲኒቲ እየሰጠን አይደለም። ስለዚህ ሲሰራ እንደዚህ ነው መሆን ያለበት ማለት ነው። እንደዚህ ቁጥር መስጠት ወይም ደግሞ አንድ ነው ማንበብ ያለበት። እንግዲህ ቼክ የምናደርገው ያው ቤዝ ቱ ኮሌክተር፣ ኮሌክተር ቱ ኢሚተር፣ ቤዝ ቱ ኢሚተር እያደረግን ሪፈረንስ እየወሰድን ቼክ ማድረግ ይቻላል። ንባብ አለው በእርግጥ ኤንፒ እና ፒኤንፒ የሚባሉ ትራንዚስተር ስላለ ስለሱ ዲቴል ወደፊት ቪዲዮ መስራት እችላለሁ። ኤኒዌይስ ግን ትራንዚስተሮች ምንም አይነት ሾርት ማንበብ የለባቸውም አንዱ ካንዱ ማለት ነው። በዚህ መንገድ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን በዋናነት መልቲሜትራችንን በዚህ መንገድ እነዚህን ኮምፖነንቶች በዚህ መንገድ ቼክ ማድረግ እንችላለን። ያው እንደምታውቁት ኤሌክትሮኒክስ ጥገና ከመልቲሜትር ማለት ዋናው ባክቦን ነው። የተዛዘ ባክቦን ምንድነው? ይሄ ከሌለን ምንም አይነት ኤሌክትሪክ ስራም ቢሆን ዋትኤቨር ኤሌክትሮኒክስ ጥገናም ቢሆን ይሄ ከሌለን ትንሽ በጣም አስቸጋሪና ከባድ ያደርግብናል ስራችንን እና ይሄ ነገር በጣም አስፈላጊ ነው። አጠቃቀሙ ደግሞ ማወቅ ከምንም በላይ በጣም ወሳኝ ነው ማለት ነው።
ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ወደፊት በሌላ ቪዲዮ ጠቃሚ በሆነ ቪዲዮ በሌላ ቪዲዮ መለሳለሁ ማለት ነው። እናንተ እንድሰራላችሁ የምትፈልጉትን ማወቅ የምትፈልጉትን ነገር ኮመንት ብታደርጉኝ እኔ የበለጠ እሱን ነገር በቪዲዮ ቀለል ባለ መንገድ ይዤላችሁ ወደ እናንተ መድረስ ይሆናል ማለት ነው። ቻናሉን ሰብስክራይብ ማድረግ እና ቤተሰብ መሆን እንዳይረሳ። እስከ ቀጣይ ጊዜ ድረስ መልካም ቆይታ